ለዘንድሮ ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና በየትምህርት ቤቱ እየተደረገ ያለው የመማር ማስተማር ሂደትና የተማሪዎች ዝግጅት ምን ይመስላል ሲል አዲስ ሚዲያ ኔትወርክ በአቃቂ ቃሊቲ ክፍለ ከተማ ባሉ የአርቲስት ሃጫሉ ሁንዴሳ መታሰቢያ ሁለተኛ ደረጃ ትምህርት ቤት፣ ደራርቱ ቱሉ፣ መጋላ፣ ፊታውራሪ አባይነህ እንደዚሁም ገላንጉራ አጠቃላይ ሁለተኛ ደረጃ ትምህርት ቤቶች መልከታ አድርጓል። በሁሉም ትምህርት ቤቶች ከመደበኛው የትምህርት ክፍለ ጊዜ በተጨማሪ ቅዳሜን ጨምሮ በልዩ ልዩ መልክ ማጠናከሪያ ትምህርት እየተሰጠ ሲሆን ተማሪዎችም ድጋፉ ለፈተናው የሚያደርጉትን ዝግጅት በጥሩ ሁኔታ ያገዛቸው እንደሆነ ይገልጻሉ። ያደረግን ያለነው ዝግጅት በጣም ጥሩ ነው። ያው ትምህርት ቤቱም በጣም ብዙ ነገሮችን እያደረገልን ይገኛል። ከቅዳሜም እንትን በተጨማሪ ከሰኞ እስከ አርብ ባሉት ውስጥ ከ9 ሰዓት በኋላ ቲቶር እየተሰጠን ጥሩ ገዛ እየተደረገልን ነው። አስተማሪዎቻችን በጣም እየሰሩ ነው። ይሄም አንድ ጥያቄ ያነሳሉ። ስለዚህ በዛ ጥያቄ ዲፕሊ ይገባሉ ማለት ነው። በዛ ኮንሰፕት ዲፕሊ ይገባሉ። በዛው እንረዳለን ማለት ነው ቶፒኩን እና አስተማሪዎች በዚህ መንገድ እየረዱን ነው ማለት ነው። ሙሉ ድጋፍ ይደረግልናል። ቅዳሜ መጣን እንድናነብ ከ9 ሰዓት በኋላ እንድናነብ እንዲሁም አዲስ መጽሐፎችን አስገብተው እንድናነብ እያበረታቱን ነው። በየትምህርት ቤቱ ጠንካራ የወተመህ ድጋፍና ክትትል እንዳለም ለመታዘብ ችለናል። ከፍተኛ፣ መሐከለኛ፣ ዝቅተኛ ብለን ለይተናቸው ልጆቻችንን በሶስቱ በተለዩት ላይ ትኩረት ተሰጥቶ እየተሰራ ነው ያለው። ዝቅተኛ በሆኑ ተማሪዎች ላይ ከሰኞ እስከ አርብ ጠዋት ወይም ከ9 ሰዓት በኋላ በመክፈል ልዩ ተሰጥኦ እንዲኖራቸውና አቀባበል እንዲኖራቸው በልዩ ተደርጎ እውቀት እንዲገበዩ የተሰጣቸው ነው ያሉት። መሐከለኛዎችም እንደዛው ከፍተኛ ደረጃ ያሉት ራሳቸው አጋዦች ሆነው ነው እየሰሩ ያሉት። በየትምህርት ቤቶቹ በዘንድሮ ሀገር አቀፍ ፈተና ላይ የሚቀመጡ የ12ኛ ክፍል ተማሪዎችን ውጤታማ ለማድረግ ብርቱ ጥረት እየተደረገ መሆኑንም በቅኝታችን አረጋግጠናል። 12ኛ ክፍል ላይ አሁን በጣም ልዩ ትኩረት ሰጥተን አንደኛ ተማሪዎች የክፍል ትምህርት ሳይሆን ከዩኒት በኋላ ከአንድ ዩኒት በኋላ ከብሔራዊ ፈተና ጋር የተገናኙ ጥያቄዎችን በማዛመድ ስራውን ጥያቄዎችን በቀላሉ እንዲረዱ የማድረግ ስራ ነው የምንሰራው። ተፈጥሮ ሳይንስም ሶሻል ሳይንስም ተማሪዎችን ጧት አስጠኝ መምህራንን በራሳቸው ምርጫ በማድረግ ጧት እያጠኑ ያሉበት ሂደቶች አሉ። ቅዳሜ ማጠናከሪያ ትምህርት ደግሞ ጠቅላላ 12ኛ ክፍሎች በሙሉ ከወላጅም ጋር በመነጋገር የተሻለ ውጤት ለማምጣት እንዲቻል በጣም በርካታ የዝግጅት ምዕራፎችን እየለፋን ነው የምንገኘው። ከኤግዛም አንዛይቲ እንዲወጡ የማትሪኩሌሽን ኤግዛም ጥያቄዎችን እንዲለማመዱ እያሰራ ነው። ከዚህም ባሻገር ትምህርት ቤቱ ከአሁን በፊት በነበረው ዝቅተኛ ውጤት ለማሻሻል ከሀገር አቀፍ ፈተናዎች ኤጀንሲ ጋር በመነጋገር ተማሪዎቹ ከ15 ቀን በፊት ሞክ ማትሪኩሌሽን እንዲፈተኑ አድርገን ከአንዛይቲ ወጥተው በአግባቡ ለፈተና ዝግጁ እንዲሆኑ እየሰራ እንገኛለን። የተለያዩ ወርክሺቶች በማዘጋጀት የቅዳሜ ማጠናከሪያ ትምህርት የመጀመሪያ ወሰነ ትምህርት ላይ ለ9 ሳምንት ነው የሰጠነው። ሁለተኛ ወሰነ ትምህርት ላይ ደግሞ ለ7 ሳምንታት አጠቃላይ ወደ 16 ሳምንት እስካሁን ሰጥተናል። ከዚህ በኋላም ቢያንስ የብሔራዊ ፈተናው እስከሚቃረብ ድረስ የቅዳሜ ማጠናከሪያ ትምህርቱም ጎን ለጎን ከመደበኛው ትምህርት ጎን ለጎን እየሰጠን እንሄዳለን። ባለፉት 2 ዓመታት ያጋጠመው የ12ኛ ክፍል ተማሪዎች ውጤት ማሽቆልቆል ቁጭት ፈጥሮብን ከዚያ ችግር ለማውጣት እየሰራን ነው ያሉት የአቃቂ ቃሊቲ ክፍለ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ከበደ ድሪባ በየትምህርት ቤቱ ለሚሰጠው መደበኛና የማጠናከሪያ ትምህርት ብርቱ ድጋፍና ክትትል እያደረግን ነው ብለዋል። እንደ ሀገር በተለይ ሁለተኛ ደረጃ ትምህርት ቤቶች ላይ የተማሪ ውጤት ማነስ እንደ ቁጭት ነው የምናየው። በትምህርት ቤት ርዕሰ መምህራኖችም በሱፐርቫይዘሮችም ኢቭን በተማሪ ወላጅም መምህራን ማህበርም ፕላስ ደግሞ የወተሚያ ድረትን በየትምህርት ቤት ሁሉም ባለድርሻ አካላት በተለይ ደግሞ አዲስ አበባ ከተማ አስተዳደር ትምህርት ቢሮ ለተማሪ ውጤት ለማሻሻል ከፍተኛ ድጋፍና ክትትል እያደረጉ ግብረ መልስ እየሰጡ ነው። የዘንድሮ ተፈታኝ ተማሪዎችን ውጤታማ ለማድረግ ትምህርት ቤቶች እያደረጉት ያለውን ጥረት ስኬታማ ለማድረግ ወላጆችና ሁሉም የትምህርት ማህበረሰብ በትጋት መስራት እንዳለበትም መልእክት ተላልፏል። ከወላጅ ምን ይጠበቃል፣ ከመምህር ምን ይጠበቃል፣ ከአስተዳደሩ ምን ይጠበቃል፣ ከተማሪ ምን ይጠበቃል የሚለውን ነገር ለሁሉም የባለድርሻ አካላት ግንዛቤ በመፍጠር ነው ስራችንን የጀመርነው። ትምህርት ጎላችን በተማሪ ውጤትና በተማሪ ስነ ምግባር ላይ በተጨማሪም ደግሞ ለዚህ ደግሞ ግብዓት ሙሉ የትምህርት ቤትን ደረጃ ከማሻሻል አንፃር ሰፋፊ ስራዎች ተሰርተዋል። ተማሪዎች ደግሞ አንብቦ ማለፍ እንደሚችል በኮሮጃ ብቻ የት መድረስ እንደማይችል ታሳቢ ተደርጎ በጥንቃቄ ትምህርት ገበታ ላይ ተገንቶ እየተማሩ ይገኛሉ። በአቃቂ ቃሊቲ ክፍለ ከተማ በ2017 የትምህርት ዘመን በመማር ላይ የሚገኙ 4535 የ12ኛ ክፍል ሀገር አቀፍ ተፈታኝ ተማሪዎች እንዳሉ ከክፍለ ከተማው ትምህርት ጽሕፈት ቤት ያገኘነው መረጃ ያመለክታል።